ሽሽታችሁ በክረምት አይሆናል እስኪ ሽሽታችሁ በሉ እንጂ በምን አይሆን ሰው ለምንድን ነው በክረምት እንዳይሸሽ የሚመከር አንደኛ ያው ዝናብ ስለሚዘንብ ውሃው ምን ያረጋል ይሞላል ስለዚህ እሻገረዋለሁ ባለው ውሃ ተወስዶ መሞታል ሁለተኛው ግን ሽሽታችሁ በክረምት አይሁን ብሎ ሲናገር ክረምትና ሰንበት ሁለት የተለያዩ ነገሮች የሚደረጉባቸው ናቸው ልብ ብላችሁ ስሙ ክረምት የሚዘራበትና ያንን ዘር በትዕግስት እስኪበቅል ድረስ የሚጠበቅበት ጊዜ ነው እየሰማችሁ ነው አንድ ሰንበት ደግሞ ለአይሁድ የተሰጠ ትልቅ ሕግ ነው በሰንበት ደግሞ አይሁድ የሚያርፉበት ከዘረጉ የማያጥፉበት ካጠፉም ደግሞ የማይዘረጉበት በጣም በጥብቅ የሚያከብሩት በዓል እና ሊቃውንት ምን ይላሉ ሽሽታችሁ በክረምት አይሁን ማለት በከፋ ጊዜ ላይ እንደ ክረምት የደመነ ወይንም ደግሞ እንደ ክረምት ትዕግስት አልባ የሆነ እንደ ሰንበት አከባበር እንዳይሁድ ደግሞ ጭምተኝነትና ከጽድቅ የራቀ ህይወት አይኖራችሁ ለማለት ነው እየሰማችሁ ነው ከጽድቅ የራቀ ህይወትና ትዕግስት አልበኛ የሆነ ህይወት ሽሽቱ በክረምት እንደሆነ ሰው ዘመኑን ሳያይ በጋውን ሳይመለከት እንደሚሄደው ሁሉ ክፉ ዘመኑን ማለፍ የሚፈልግ ሰው ሁሉ ጎተራ ውስጥ ማከማቸት ያለበት መልካም ስራ ዮሴፍ ይሄንን ያሳይ ከዛ በኋላ የዮሴፍም እውነት ህልሙ እንደሆነ ታወቀ በጣም በሚገርም ሁኔታ ትላንትና ወህኒ ቤት የተጣለው ዮሴፍ አሁን ከፈርዖን ቀኝ ትልቅ መኮንን ሆኖ ተሹሞ እግዚአብሔር አከበረው በአሕዛብ ሀገር ሰው በማያውቀው ሌሎች እኮ አገር ተወላጆች ነበሩ ማንም እግዚአብሔር ሲያከብርህ እንዲህ ነው ተከበር ካለ ቦታ ራሱ የማይሰጥበት ቦታ ላይ ቦታ እንዲሰጥ ያደርጋል እግዚአብሔር ሊያከብርህ ከፈለገ ማንም ሊሽር አይችልም ለዛ እኮ ነው መጽሐፍ እግዚአብሔር ያከበረውን ማን ሊኮንነው ይችላል ይላል ዮሴፍን ያከበረው ፈርዖንና ተቀመጥ ያለው ወንበር አይደለም እግዚአብሔር ነው ስለዚህ ፈርዖን እንዳላስቀመጠው ሁሉ ፈርዖን ሊያነሳው አይችልም ያስቀመጠው እግዚአብሔር ነው የሚያነሳውም እግዚአብሔር ነው ለዛ ነው ዮሴፍ በዛ ሁሉ የረሃብና በዛ ሁሉ የችግር ዘመናት እንኳን ለሀገሪቷ ለግብጽ ይቅርና ለሌላውም ተረፈ ቤተሰቦቹን አስጠጋ የዛን የረሃብ ዘመን ህዝቡም ቤተሰቡም እንዲሻገር አረገ አሁን ለዚህ ነው ኦሪት ዘጸአት ልክ ሲጀምር ዮሴፍን የማያቅ ሌላ ንጉስ ተነሳል ዮሴፍ ለግብጽ አንድ ተራ መኮንን አይደለም ዮሴፍ ለግብጽ ረሃብን ያሻገረላቸው ሰው ነው ዮሴፍ ለግብጽ ለሌላው እንኳን እንዲተርፉ ትልቅ ውለታ ያደረገ መኮንን ነው ዮሴፍ ለግብጽ ምን አለፋችሁ ሌሎች ሰዎች ወደ ቦታው ተከማችተውና ተጠግተው እንዲኖሩ ህይወትን መቀጠል የቻለ ትልቅ ሰው ነው ዮሴፍን የማያውቀው ሌላ ንጉስ ተነሳ ማለት ውለታውን የዮሴፍን የረሳ ሌላ ሰው መጣ ማለት ነው ውለታን መርሳት የመሰለኩ ትልቅ ኩነኔና ትልቅ እኮ ኪሳራ የለም ታውቃላችሁ ለዛ እኮ ነው ቃል እግዚአብሔር በየዕለቱ ቤተክርስቲያን በሊቃውንቷ እንደ ወንዝ ጅረት የምታፈሰው የእግዚአብሔር ውለታውን እንዳንረሳው የእግዚአብሔርን ውለታውን የረሳን ዘመን እግዚአብሔርን የማያውቀው ሌላ ህዝብ ተነሳ ተብሎ ነው ለኛም የሚጻፍልን ከየት እንዳሻገረን መዘንጋት ስንጀምር ዮሴፍን የማያውቀው ሌላ ንጉስ ተነሳ ቤተሰቦቹ ረሃብን እንዲሻገሩ ተብለው ነበር የተጠጉት እንዲሻገሩ ተብሎ እሱ ግን ምን አደረጋቸው ሲያያቸው ቁጥራቸው እየጨመረ መጣ ፈርዖን እነዚህ ሲውሉ ሲያድሩ ነገ ደግሞ ተመልሰው እኛ ላይ መተው ለረሃብ ብለው የተጠጉት እኛኑ ራሳችን እንዳይገዙናልና ወደ ቀኝ ግዛት ወይንም ደግሞ እስራኤላውያን ወደ ቀኝ ባርነት ወደ ቀኝ ግዛት እንዲገቡ ተደረገ ከ400 ዓመት በላይ ተሰቃዩ እስራኤላውያን አነቡ እንባቸውን እየዘሩ የመጨረሻው ግፍ የነበረውና እግዚአብሔርም ያንን ሁሉ የመከራ ዘመን እንዲያበቃ ያደረገላቸው ምንድን ነበር ቢባል አንዲት ሴት ነፍሰ ጡር ነበረች እና ግብጾች በጣም እስራኤላውያን ከሥራ ፈትነትና ትንሽ እንኳን እረፍት አግኝተው ራሳቸውን ሰውነታቸው እንዲጠግኑ ራሱ አይፈቅዱም ስራ ሲፈቱ ተሰብስበው እናምጽባቸዋለን ብለው ሌላ ነገር ያመጣሉ ብለው እየገረፉን የሚያሰሯቸው ዛሬ ግብጽ ውስጥ የሚመሰገኑባቸው ብዙ ፒራሚዶች የነሱ የጭንቃና የነሱ የጉልበት ውጤት አይደለም የእስራኤላውያን
በሰው ላብ በሰው ድካም እኮ ስንቱ በልጽጎና ስንቱ አድጎ እኮ ተገኝቷል እዚህ ዓለም ላይ። ትላንትና የጀመረ ነገር ነው፣ ዛሬ እንደ አዲስ የመጣ እንዳይመስላችሁ። ታዲያ ያቺ ነፍሰ ጡር ሴት ጭቃ እያስረገጧት ምጧ መጣ። ዙሪያው ላይ የነበሩ ሰዎች ምጧ መምጣቷን ተመልክተው ለሚያስተዳድሯቸው ሰዎች እባካችሁ ወጣ ትውለድና ተመልሳ ትምጣ ከዛ ትረግጣለች አሉ። ወታደሩ ምን አለ? እዚሁ ትውለደው፣ እንዲያውም የህፃናት ደምና ስጋ ያንን የምትረግጠውን ጭቃ ያደርቅልናል፣ ጥሩ አድርጎ ያጠነክረዋል። ጭካኔያቸውን አያችሁ? ያቺ ሴት እዛው ወልዳ ልጆቿን ከነደሟ ተረገጠቻቸው። የዚህን ጊዜ ላይ ነው ከልክ በላይ እንባዋን ወደ ላይ ረጨችው። ስንቱ እኮ አልቅሶ ነበር፣ ስንቱ አንብቶ ነበር። የዛች ሴት እንባ ግን የሁሉንም ለ400 ዓመታት ሲያለቅሱ የነበሩ ሰዎችን እንባ በሙሉ ይዞ ወደ ላይ ወደ እግዚአብሔር መንበር ነው ያረገው። ዛሬ እንደዛች ሴት እኮ የሚያለቅስ ሰው አለ እንዴ? እሱ ካልተነካ፣ እሱ ቤቱ ካልተንኳኳ፣ እሱ እንትና የደረሰባቸው ችግር ካልደረሰበት በቀር እኮ ሲያሳዝን ብሎ ነው የሚያልፍ። ልጸልይ አይል፣ እግዚአብሔር ያቅልልላቸው አይል። እውነት እንነጋገር ከተባለ ራሱ አንዳንዶቻችን ኢትዮጵያን ዳሯን እሳት መሃሏን ገነት ያርግልን የምንለው እሳቱኛ ጋር እንዳይመጣ ለማድረግ ነው እንጂ እውነት ለሀገርም ራሱ አስበን ይሆን? በጣም ራስ ወዳድ እኮ ነን እኛ ላይ አይድረስብን እንጂ ለሰለሌላው ጉዳያችን አይደለም። ያቺ ሴት ያለቀሰችው እንባ የእግዚአብሔርን መንበር አንኳኳ። ዛሬ ስንቱ ግን ያለቅሳል እኮ። እግዚአብሔር ታዲያ ለምን ዝም ያለ ይመስላችኋል? እንደዛች ሴት ያለ ለቅሶ ማናለቅስ ሰዎች ስለሆነን እኮ ነው። አንደኛው መልስ እሱ ነው። እውነት ከልባችን ተቃጥለን እያየነው ያለነው ክፉ ነገር በሙሉ እንዲሻገርና ሀገራችን ምንም እንኳን ፀሐይ ቢወጣላት ድምን ያለብን ነገር በሙሉ ነፃ እንድንወጣ ስለማንፈልግ፣ ከልባችን ስለማናለቅስ፣ ከልባችን እግዚአብሔርን ስለማንለምነው። ሁለተኛው ደግሞ ምክንያቱ ለምን መሰላችሁ? ያቺ ሴት ያለቀሰችውን እንባ እንዳልኳችሁ 400 ዓመት ከዛም በላይ ብዙ ሰው አልቅሶታል። ዝም ያለው ግን ለምንድን ነው እግዚአብሔር ብትሉ፣ እግዚአብሔር ዝም ያለው ሳይሰማቸው ቀርቶ አይደለም፣ በደንብ እንዲጠሩት ስለፈለገ ነው። ችግር ሲመጣ አይደል እግዚአብሔርን በደንብ የምንጠራው? ሲጎልብን አይደል እግዚአብሔርን በደንብ አድርገን ድምጹን ከፍ አድርገን የት ነህ የምንለው? እግዚአብሔር እኮ ስለሚያውቀው ነው አመላችንን በብዙ ነገር ውስጥ እንድንገባ የሚያደርገን። ሁሉን ሰላም ቢያደርግልንማ ትዝም አይለንም። እሱ በደስታችን ተውጠን ባረገልን ነገር በሙሉ ያረገልንን እግዚአብሔርን ረስተን እንኖር ነበር። ስለዚህ የሚወጋን ነገር ያስፈልጋል። እስራኤላውያንን 400 ዓመት በሙሉ ዝም ያላቸው ሳያው ቀርቶ አይደለም፣ በደንብ እሱን እንዲጠሩት ስለፈለገ፣ በደንብ አድርገው ከልባቸው እግዚአብሔር ወይ ድረስልን እንዲሉት ስለፈለገ። እግዚአብሔርም ድምጻቸውን ሰማቸው። አንድ ሰው ለነሱ ነፃ የሚያወጣላቸውን ሙሴን እንዲወለድ አደረገላቸው። ሙሴ ከዛ በኋላ ነው ለእስራኤላውያን አዋጅ ታውጆ ሕፃናት ይሙቱ ተብሎ እሱ በግሩም በእግዚአብሔር ጠባቆት በፈርዖን ቤት ውስጥ ያደገ ነፃ አውጪ ነበር። ፈርዖን ቤት ውስጥ ያየውን ግፍ ተጸይፎ የተመለከተውን ነገር በሙሉ ጸልቶ ደግሞ ተመልሶ የኮበለለ እውነተኛ ሰው ነበር። ዓለም ውስጥ እየኖረ እኮ ዓለሚቷን ወዶ እዚያው የቀረ እኮ ስንት ሰው አለ መሰላችሁ? ሙሴ በጣም የሚደንቅ አይነት ነብይ ስለሆነ ነው ይሄን የምነግራችሁ። ፈርዖን ቤት ከ30 ዓመት በላይ ኖሯል። ከ30 ዓመት በላይ ለጣዖት ዕጣን ሲታጠን፣ ግፍ ሲሰራ፣ ክፉ ነገር ሲደረግ በሙሉ በአይኑ በብረቱ አይቷል። ግን ያ ሁሉ ክፋት እውነተኛ የሆነውን እውነተኛ ውስጡ እግዚአብሔር አምላክ የሚጠራውን ነገር አዳፍኖት ህሊናውን ቀብሮ ለሆዱ ያደረሰው አልነበረም ሙሴ። ዛሬ እኮ አብዛኞቻችን በዓለም ላይ እየኖርን መጽደቅ እንደማይቻል ያክል ይመስል እኮ ነው እናኔ ምን ላድርገው እንዲህ እየኖርኩኝ እናኔ ምን ላድርገው በዚህ አይነት ኑሮ እየተሰቃየውኝ እናኔ እንዴት ላድርገው እነገሌ ያደረጉት እያለን ብዙ ኃጢአት የምንሰራው። ዓለም ላይ ስለኖርን ብቻ እንደ ዓለም የመኖር መብት የለንም ክርስቲያኖች ማናችንም። ጌታችንም ለዛ አይደለ የዮሐንስ ወንጌል ምዕራፍ 15 ላይ እኮ ለደቀ መዛሙርቱ ኋላም ለኛ የሚሆን ጥቅስ እኮ ትምህርት አስተምሮናል። እኒህን ከዓለም አገኘዋቸው ዳሩኑ ግን የዓለም አይደሉም ማለት። ከዓለም ተገኝቶ የዓለም አለመሆን አለ። በዓለም ውስጥ እየተኖረ ዓለማዊ አለመሆን መቻል ይቻላል። ይሄ እኮ ሩቅ አትሂዱ ክርስቲያኖች። ምሳሌ ልስጣችሁ። ለምሳሌ እናንተ እዚህ ሁላችንም ያለ ነው ስጋም ነፍስም አለን አይደል? ታስቡበታላችሁ እንዴ?
ባይኖራችሁማ ትሞቱ እኮ ነበር። ስጋም ነፍስም አለን የለንም? ነፍሳችሁ ምናችሁ ውስጥ ነው ያለችው? ስጋችን ውስጥ ነው አይደል ያለችው? ነፍሳችን ስጋችን ውስጥ ስላደረች ብቻ ነፍሳችን እንደ ስጋችን ልሁን ትላለች? መልሱ እንጂ። ስጋችንም እንደ ነፍስ ልሁን ብሎ ይናገራል? አይናገርም። እንዲህ ማለት እኮ ነው ዓለም ላይ እየተኖረ ዓለማዊ መሆን ይቻላል። ልክ ነፍስ ስጋን ልሁን ብላ እንደማታስቸግረው ሁሉ አብዛኞቻችን ግን በዓለም ላይ ለመኖራችን በዚህ ዓለም ላይ በመመላለሳችን ኃጢአት ለመስራት ፈቃድ ያለን ይመስለናል። እቺን የምናማረራት መሬት እቺ ግፍ በስቶባታል ብለን የምንናገርባት ዓለም እኮ እኛ መኖሩን ችለንበት እውነት ከእግዚአብሔር ጋር ተጣብቀን በክፉም በደጉም ለመዝለቅ ስላልወሰንን ነው እንጂ እኮ እቺ የምናማረራት ዓለም ላይ እንጦንስ ኖሮባታል። እቺ የምናማረራት ዓለም ላይ መቃርስ ጸድቆባታል። እቺ የምንጸየፋት መሬት ላይ እነ ቄርሎስ እና አትናቴዎስ ሃይማኖት ጠብቀው ኖረውባታል። እቺ የምናማረራት ዓለምና እቺ የምናማረራት መሬት ላይ አቡነ ተክለ ሃይማኖት በሰሜንም በደቡብም በምስራቅም በምዕራብም በወንጌል አርሰዋት ክርስትና እምነት እንደ ብርሃን እንዲያበራ አድርገውባታል። ታዲያ ሌላው ሰርቶባት እኛ እንዳንሰራባትና እኛ እንዳንደክምባት ያደረገን ብቸኛ ነገር ቢኖር ስንፍናችን፣ ቸልተኝነታችን ጉዳያችንም እንዳልሆነ አምነን መዝለቅ ስለጀመርን ቆይተናል፣ ሰነባብተናልም ጭምር።